ኺያና መቼም በእስልምና ሃይማኖት ምን ያህል የተወገዘ ስለመሆኑ ከዚህ ቀደም ኺያና ራሱን ችሎ አንድ ርዕስ አይተናል። ነቢዩ ሰለላሁ ዐለይሂ ወሰለም ኺያና ማለት ያመነን መክዳት ማለት አብሮ የሚሰራን አብሮ የሚኗኗርህን ሰው መክዳት ማለት ያኛው መካድ ነው፣ ቃልን መካድ ነው። ይሄኛው ደግሞ ያመነን መክዳት ነው። ያመነን መክዳት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ወላ ተኹን መን ኻነክ የካደህን አትካድ ነው ያሉት። እንኳን ያልካደንን ቀርቶ በቃ የሙእሚንነት መገለጫ የካደህን አትካድ። እሾህም በሾህ እዚህ ላይ አይሰራም ነው፣ ኢስላም የተከለከለ ነው። ወላ ተኹን መን ኻነክ ስለሆነ ወኢዘ እቱሚነ ኻን ሲታመን ይክዳል ሙናፊቅ። ሙእሚንስ ከሆነ በእምነቱ ይጸናል። አማናን የማይጠብቅ ሰው ኢማን የለውም። ላ ኢማነ ሊመን ላ አማነተ ለሁ አይደለም የሚለው ራሱ ኢማን የለውም አማናን የማይጠብቅ ሰው። ዛሬ አማና ላይ ያለን ምንድን ነው ምናውቀው? ብዙሃኖቻችን አማና ማለት እኮ ይሄ ነገር አንተ ጋር ይቀመጥልኝ ብዬ ካልኩ የኔ አማና ነው። መጠቀም እኮ አይፈቀድልን። በራስ በሰጠኸው ምክንያት ኤክስፓየርድ ሊያደርግ ይችላል፣ ምን ሊሆን ይችላል፣ ሲመጣ ገዝቼ ሰጠዋለሁ ኢላ አኺሪህ አይቻልም እኮ። ያንን ነገር ተጠቀምበት ብዬ ከፈቀድኩ ብቻ ነው የሚቻለው። በቃ የኔ ነው ይሄ 100 ብር ሰጥቻለሁ። ያቺ 100 ብር ራሷ 100 ብር ናት የምትቀመጠው እንጂማ በብርህ ጋር ቀላቅለህ ነግደህበት በኋላ 100 ብር ሲመጣ ሰጠዋለሁ። ያም እኮ ጉድለት ነው። ባይሆንስ 100 ሺህ ብር ሰጥቷል ሰውየው 100 ሺህ ብር ሲፈልግ ሰጠዋለሁ ብለህ ቢዝነስ ውስጥ አስገባው። አንተ ያተረፍክበት ነው ብሩ 120 ሺህ ብር 130 ሺህ 150 ሺህ ብር ሆነ። ሰውየው ሲመጣ 100 ሺህ ብር ሰጠው። እይስ 50 ሺህ ብር ለመነገድን ማን ፈቀደ? ነግድበት ብሎ ከሆነ እሰየው። አስቀምጥልኝ ካለ አማና ነው እንደተቀመጠ የሚቀመጥ። የኢትዮጵያ ሙስሊሞች የኢትዮጵያ እስልምና ሃይማኖት አንዱ የመስፋፋቱ ሚስጥሩ አማናን ጠባቂዎች ናቸው ሙስሊሞች በሚል ነበረ። በዚህ ስፔሻል ማንነታችን ነበረ። ዛሬስ ያ ጀማዓ የሌላ እምነት ተከታይ እኮ የእምነቱን መሪ ሳያምን ቀርቶ አንድ የእምነት መሪ ላልሆነ ተራ ዝም ብሎ ሱቅ ቸርቻሪና ነጋዴ አምቶ እኮ በአቅማዳ አስሮ ብዙ ብሮችን የሚያስቀምጥበት ዘመን እኮ አልፏል። ያ ማንነታችን ነው ኢስላምን ያስፋፋውና አሁንስ የት ላይ ያለ ነው? ሁሉም ራሱን ሊጠይቅ ይገባል። ኢዘን ወኢዘ እቱሚነ ኻን ሙናፊቅ ከታመነ ይክዳል አሉ። ወኢዛ አሃደ ቃል ኪዳን ከገባ ገደር ያንን ቃል ኪዳኑን ያፈርሰዋል፣ ይሽራዋል። አማና ያ ጀማዓ ባለፈው አሳልፈናል። ስለ አማና ወይም ኺያና በተቃራኒ አሳልፈናል። የሆነ ሸቀጥ ማስቀምጥበት ወይንም ብር ማስቀምጬ ብሩና ሸቀጡ መጠበቁ ብቻ ነው። ላንተ የሆነ ነገር መጥቼ ለማንም አትንገርብኝ ብዬ ከነገርኩ ያ አማና ነው። እስከ ለተሞት ሊወጣ የማይገባ አማና ነው። ለምሳሌ قال الحبيب صلوات ربي وسلامه عليه إذا حدثك رجل بحديث ثم التفت يمينا وشمالا ولسان حاله يقول إني أخشى ألا يسمعني أحد يالكون يالو إذن وإذا التفت يمينا وشمالا قالوا النبي صلى الله عليه وسلم لا أنت سينقره قراك أنيون إياي ينقرك اندهانا إهننا هون منقره النقر لما أنما تنقرب بني يالك نو بزيج بيش أتنقرك ولا لهمس هون نقر أما كره الله بيمتشي بلو وريون جمرنا عندنا عندي بلو أيه በቃ አማና ነው አንተ ጋር ያስቀመጥኩት ይሄንን ሚስጥር ለማንም አትንገርብኝ ማለቱ ነው። ደብቅለት አሉ። تعالوا أبو بكر الصديق رضي الله عنه حفصان ጠየቁ፣ ዑስማን حفصان ጠየቁ። ነብዩ ዑመር رضي الله عنه አልመለሱም፣ ዝም አሉ። ዑስማን ትንሽ ቀራላቸው ከዑመር ጋር በነበራቸው አላቃ። አቡበክር ጀንተልማን ናቸው፣ ጠየቁ፣ ፈቃደኛ አልሆነም፣ መልስላለው፣ ዝም አሉ። ስለ አልመለሰላቸውም ዝም አሉ። ዑስማን ግን ትንሽ ቀራላቸው። ከዚያ በኋላ حفصان ነብዩ አገቧት ሰለዋቱ ረቢ ወሰላሙ ዐለይሂ። ከዚያ ዑመር መጡና
ለዑስማንም ለአቡበከርም ኻሰተን ለዑስማን ባለፈው ስትጠይቀኝ መቼም ካንተ የተሻለ ሰው ለልጄ ማንም እንደማይመጣ እርግጠኛ ነኝ። ካንተ ማስቀድሞ ማንም የለም። እሺ ያላልኩህ እኮ ነብዩ ስለሷ መልካምነት ሲያወሩ ሰምቻለሁኝ። ስለዚህ ምናልባት ለትዳር ፈልገዋት ሊሆን ይችላል። በቀጥታ አልነገሩኝምና ፈልገዋት ሊሆን ይችላል። እኔ ደግሞ የነብዩን ሚስጥር ማውጣት አልፈለኩም። አየህ፣ የነብዩን ሚስጥር ማውጣት አልፈለኩም። አማና ለማንም አትንገር ፈልጊያታለሁ አላሉትም እኮ። ግን በሐሳባቸው በእንደው በዝም ብሎ ባዝማሚያ ይታወቃል አይደል? አዝማሚያቸውን ሳይ ሐፍሳን ማግባት የፈለጉ ይመስለኛል። አንተ መተህ ስጠይቀኝ፣ አቡበከር ሲጠይቀኝ እንደዚህ እስቲ ነብዩ አስበዋታል መሰለኝ ብሎ ማለት የሳቸውን ሚስጥራቸውን ማውጣት ነው የሚሆንብኝ። ይሄ ደግሞ አማናን መብላት ነውና ለዛ ነው የደበቁት። በዚህ ደረጃ ሙስሊም ጥንቁቅ ነው። በዚህ ደረጃ ሙእሚን ጥንቁቅ ነው። ሙናፊቅ ግን አማናን በዚህ መልኩ የተነገረውን ሚስጥር የተባለውንም እሱ ጋር የተቀመጠውንም ሀደራም ሌላም አማናን በሊታ ነው። ሙናፊቅ ሀገር ይሸጣል እንኳን ሌላው ቀርቶ፣ ሙናፊቅ ዲኑን ይሸጣል እንኳን ሌላው ቀርቶ፣ ብቻ ጥቅም ማግኘት መቻል አለበት። ወኢዛ አሐደ ገደር፣ ወደዚህኛው ስመለስ ማለት ወኢዛ አሐድ ቃል ኪዳን የገባ እንደሆነ ገደር ኢነል አህደ ካነ መስኡለን ሊጠበቅ ይገባል።